ኮንፌሽን አፍ ልብ እያለ ነው መጽሐፍ ቅዱስ የሚናገር። ቃሉ በአፍም በልብም ቀርቦላል። ልብ ላይ ያለውን ነው አፍ የሚናገር። ልብ ሞልቶ ከተረፈው አንደበት ይናገራል። ለዚህ ነው አፍ ልብ። ልብ ላይ የምታስበው ምንድን ነው? ልብ ላይ የምታስበው ደግሞ በማየትና በመስማት በማንበብ ያስገባው ባይዞ ፊት ካበራም ከተጨማደደም የበላው የገባብን በብዙ ቻሌንጅ ውስጥ ሰዎች ሆነው የሚያስገቡት ግን የእግዚአብሔርን ቃል እኮ የሚያስገቡት ኮኔክትድ ሆኖ ከእግዚአብሔር መንፈስ ጋር የሚሆኑ እኮ በብዙ ነገር እኮ ተከበዋል። ነገር ግን ፊታቸው ሻይን ያደርጋል። እዛ ጋር እኮ የሞት ድግስ ሁሉ እየጠበቃቸው እነሱ ግን ያበራሉ። ለምን? ያስገቡት ነዋ። ምንድነው የምታስገባው? የምታስገባው ነው ፕሮዲዩስ የምታደርገው የህይወት ቃል የምታስገባው ከሆነ አፍ የሚያበልጠው የህይወት ቃል ይኸውልህ። የትዳርህን ዓለም፣ የሥራህን ዓለም፣ የልጆችህን ዓለም፣ የቢዝነስህን ዓለም፣ የአገልግሎትህን ዓለም የምታዘጋጀው በእግዚአብሔር ቃል ነው። በጥሩ አስተያየት ሳይሆን በእግዚአብሔር ቃል ነው። ሰው ልቡ ላይ የሞላውን ነው የሚተነፍሰው። ሞትና ህይወት በምላስ ወይ ለላይፍ እየተስተ ተከተላለህ ወይ ላይፍን እየገደልኩ ነው። ኑሮ እንዴት ነው? ከጌታ ጋር ነው ልምላሜ ነው። ኑሮ እንዴት ነው? ድገመውሲ ለመጨረሻ ሃሌሉያ። ይሄ ውሸት ነው እንዴ? ፈጥረን ነው እንዴ? እየፎከርን ነው እንዴ? ሪያሊቲ ነው። ጻድቅ ተርቦ ዘሩን ሲለምን አላየነም። የሰው ወድ ካፉ ፍሬ ምን ይላል? ይሞላል። ከንፈሩን ከማይፈራው ይጠግባል። ሞትና ህይወት በመላስ እጅ ናቸው። ሞትና ህይወት በመላስ እጅ። ሞትና ህይወት ምንድነው የምትናገረው? ምረጥ። አይ ቹዝ ላይፍ። እስቲ ጩሁና ህይወት እመርጣለሁ በስ ባይዞ አይ ለራሴ ላይ አልናገርም ሰው ላይ ነው የምናገረው ስትል 100 ጥፍ ታጭዳለህ። አንዳንድ ሰው ራሱ ላይ ኔጌቲቭ አይናገርም ሰው ላይ ነው አይደል የሚናገረው? ሰውየው ላይ ተናገረው 100 ጥፍ እሱ ይበላው። ሰው አንደበቱ የሚያመርተውን ነው የሚጠቅመው። የጻድቅ አፍ ያንተና የኔ አፍ ማለት ነው የህይወት ምንጭ ናት። አየህ እንግዲህ ከዚህ አፍ ውስጥ ከህይወት ውጭ መርዝ ያወጣ ማለት ነው። የጻድቅ አፍ የህይወት ምንጭ ናት። የታመመ ስታገኝ ብሂድ፣ የታሰረ ተፈታ በኢየሱስ። አስተያየት እንኳን ከህይወት ውጭ አስተያየት እንዳሰ ህይወት ብቻ። ምን አለ ዳዊት? አንደበቴ እንደ ፈጣን ጸሐፊ ብዕር ነው። I am blessed in Christ I am more than conquerors. in Christ እያለ in Christ እንደ ፈጣን ጸሐፊ ብዕር ትጽፈዋለህ። መናገር ያለብህ የሆነብህን ሳይሆን እንዲሆንልህ የምትፈልገው። እግዚአብሔር እኮ ይላችሁ መሬት ቅርጽ የላትም። የሚፈልገው ምንድነው? ቅርጽ እንዲኖራል። ስለዚህ ምን አለ? የሚፈልገውን ተናገር። ምን አለ? ብርሃን ይሆናል። የምትፈልገውን ነው የምትናገረው እንጂ የሆነብህን አትናገር። ለምን? የምትናገረው ይሰራብሃል። መጽሐፍ ቅዱስ ሲናገር ለጻድቁ መልካም ይሆንላል። በስራችሁ፣ በትዳራችሁ እኔ እናገራለሁ ዛሬ በመግባታችሁ፣ በጤንነታችሁ፣ በልጆቻችሁ፣ በቢዝነሳችሁ፣ በየትኛውም ፕላኖቻችሁ፣ ፕሮጀክቶቻችሁ ላይ በኢየሱስ ክርስቶስ ስም መልካም ይሆንላችኋል። የተቀበለ ሰርቶለታል። የተቀበለ ሰርቶለታል። የንግግር ኃይል በሚል የጀመርነው ዛሬ ደግሞ ፓርት 2 እንቀጥላለን። እዛው ፌዝ ላይ ነው ያለነው። ፕሬዝ ጋድ አሜን። እስቲ እግዚአብሔር በህይወቴ ታላላቅ ነገሮች አድርጓል የሚል እልልታ፣ ጭብጨባ፣ ምስጋና፣ ክብር ለጌታ ነው። ፕሬዝ ጋድ ሃሌሉያ ሃሌሉያ ሃሌሉያ። ፕሬዝ ጋድ። አቤት ላንተ ያደረገው፣ ለቤቴ ያደረገው፣ ለስራ ያደረገው፣ በጤንነቴ ያደረገው፣ በሚስት ህይወት ያደረገው፣ በልጆችሽ ህይወት ያደረገው፣ በፋሚሊ ህይወት ያደረገው፣ በስራ ቦታ ያደረገልህ፣ አቤት ያስመለጠክ፣ አቤት የታደገ፣ አቤት ስንት ጊዜ ፈወሰክ፣ ስንት ጊዜ ባረከ፣ ስንት ጊዜ አልቅሰ መለሰልህ፣ ስንት ጊዜ ጮኸ፣ ስንት ጊዜ ታደገ። ይኸውልህ ከዚህ በላይ ይገባዋል ካልክ እልልታ፣ ጭብጨባ፣ ምስጋና። ኢየሱስ ጌታ ነው። ሊስን ይሄ ጌታ ትላንትና ዛሬ እስከ ዘላለም he is the same ያው ትላንት ታድጓል፣ ዛሬ ይታደጋል። ትላንት ፈውሷል፣ ዛሬ ይፈውሳል። ትላንት ባርኳል፣ ዛሬ ይባርካል። ትላንትና ያደረገውን ዛሬ በህይወት ይደግመዋል። ትላንት አላልፈውም ያልሽውን አሳልፎሻል፣ ዛሬም ያሳልፍሻል። ትላንትና የሆነ ቀንበር ከናንተ ቤት ተሰሯል፣ ዛሬም ይሰበራል። ለምን? እኔ እግዚአብሔር አለ አልለወጥም አለ። እስቲ ጩሁና እግዚአብሔር አይለወጥም በለስ።
ከሞን ዛት እኔው ይሄን ያስባልኩ ስንት ዲመን እንደመመታቋል እስቲ እግዚአብሔር አይለወጥም በለሲ ድገመው አንድ ጊዜ ሲ ቀጥል አንድ ጊዜ ሲ ኤክስፔክት ሚራክል ከፊት የባሰ ነገር አሁን ከፊት ይሆናል ያው ዝም ብሎ እግዚአብሔር ያሻግራል ባርኮ ከሆነ ይባርካል አሻግሮ ከሆነ ያሻግራል እጁን ዘርግቶል ከሆነ ይዘረጋላል ፈውሶ ከሆነ ዛሬም ይፈውሳል ታምራት አስለምዶ ከሆነ ዛሬም ይቀጥላል እንደውም በባሰ መልኩ ይቀጥላል አማኝ ካለ ጮህ አሜን ይበልስ በባህሪያችን ምንድነው እንለምዳለን ለማዳን ሆናለን አንደኛ የተደረገልንን ምን ለምዳለን ስፒሪቹዋል ነገር ለምን ይሄ የሰው ባህሪ ነው ለዚህ ነው ሁሌ ሪፍሬሽ ማድረግ ያለብን ሁሌ ሪፊል መደረግ ያለብን እግዚአብሔር ቃል ሁሌ እየመጣን መሙላት ያለብን ጸጋ መካፈል ያለብን ለዚህ ነው ክብር ለኢየሱስ ይሁን መሴጅ ሁሌ መስማት ያለብን ለዚህ ነው ራሳችን ሪፊል ማድረግ አለብን ሁሌ ራስን ሪፊል የምትሞላው መልሰ የምትሞላ ከሆነ ሚራክል ኖርማል እስቲ አሜን እስቲ አሜን በሉ አሜን ፓራካስታሊያ ረገጥ አርጎ የሚራመድ ትውልድ እዚህ ቤት ይነሳ አሜን ይው ዝብለ ረገጥ አርጎ የሚራመድ ትውልድ ሃሌሉያ የማይልፈሰፈስ ትውልድ ይነሳል አይሆንም ሲሉ ይሆናል አይቻልም ሲሉ ይቻላል ትሞታለህ ሲሉ አልሞትም ታማል ሲሉ ተፈውሻል ሊጠፋ ነው ሲሉ ትበሳለህ ያውላችሁ አዋጅ ባስተያየት አይገለበጥም አዋጅ ባዋጅ ነው የሚገለበጠው ያውላችሁ ሰይጣንም ይሁን ሰው እናንተ ላይ አዋጅ አዋጅ በክርስቶስ ደም ተገለበጠ በኢየሱስ ክርስቶስ ደም ተገለበጠ በራሱ ላይ ተመለሰበት ሊስን እኔ ሁላችሁ የስንት ሰው ነገር እንደሚሰራቃል አንዳንዶቻችሁ you may be free or ምንም you don't feel anything እኔ የሆነ ሰው የዛሬ ካመለጠ ደስ ይለኛል ማላቪያ ካሳ በእናንተ ላይ የታወጀ አዋጅ ተገለበጠ አንዱም አይከናወንም በስውር በግልጽ የተሰራ ያጋን መሳሪያ አይከናወንም በኔና ባንተ ላይ የተሰራ መሳሪያ አይከናወንም you are free ቀስት ፍላጻውን ሰበርኩት ምርኮ ተመለሰ in the name of Jesus hallelujah praise God መልካም ወይም ክፉ ንግግር listen እግዚአብሔር ሰማይና ምድርን ፈጠረ ይላል ከነገራችሁ ምድር ባዶ ነበረች ቅርጽ አልነበራትም ጨለማ በጥልቁ ላይ ነበረ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር በዚህ ሁሉ መካከል ምንም ለውጥ የለም አንደኛ ቅርጽ አልነበራትም መልክ አልነበራትም ዲስኦርደርድ ነች ጨለማም አለ listen አምልጥ በደንብ ስማ ኢቭን የእግዚአብሔር መንፈስ ሰፎ ነበር እስቲል ለውጥ የለም እግዚአብሔር ማለት ብርሃን ይሁን አየው የእግዚአብሔር መንፈስ አሁን እዚህ ቤት ውስጥ ሙቭ ያደርጋ ከዚህ ቃል ሲወጣ የእግዚአብሔር መንፈስ ስራ መስራት ጀመረ የእግዚአብሔር መንፈስ ሰፎ ነበር ይላል the moment እግዚአብሔር ብርሃን ይሁን ሲል ያዛ የሰፎ የነበረው የእግዚአብሔር መንፈስ ብርሃንን ለቀቀ ቢሄድ ስለኔ የእግዚአብሔር መንፈስ ደግሞ ፈውስን ያስተላልፋል አይታ አትናገርም ተናግረህ ታያለህ ጨብጠውና ንገረው ተናግረህ ነው የምታየው እንጂ አይታ አይደለም የምትናገረው አማኝ ያየውን አይናገርም የተናገረውን ግን ያየዋል እመነኝ የተናገርከውን አሁን ዛሬ ደረስከው የተናገርከው ከዚህ በኋላ የምትናገረው ደግሞ ፊውቸር ነው ቁጥር 4 ላይ ቁጥር 9 ላይ ቁጥር 11 ላይ ቁጥር 14 ላይ ቁጥር 20 ላይ ስታዩ እግዚአብሔር አለ ሆነ እስቲ አሜን ልጆችሽ ከማን የተማሩ ይሆናሉ ከእግዚአብሔር የምትማር ከሆነ ደግሞ ትላለህ ታያለሽ ምኞትን አትናገርም የተመኘውንና ያየውን አትናገርም የምትናገረው የእግዚአብሔርን ቃል ዝም ብሎ እግዚአብሔር ያፌን ቃል የመንደር ቃል እግዚአብሔር አይፈጥርም ቃሉ ስትናገር ግን ቃሉ በራሱ ፓወር አለ ኢየሱስ ምን አለ ቃል አለ መንፈስ ነው ህይወት ነው የእግዚአብሔር ቃል መንፈስ ነው ህይወት ነው praise God እግዚአብሔር አለ
እስቲ ጩና እግዚአብሔር አለ ሆነ በልስ ለማለት ግን ከመጀመሪያው ቀን ጀምረን ነግራችኋል። ይሄ ኮንፌሽን ልብ አፍና ልብ አፍ ልብ እያለ ነው መጽሐፍ ቅዱስ የሚናገረው። ከኔ ጋር መጽሐፍ ቅዱስ ቃሉ በአፍም በልብም ቀርቦላል። አፍ ልብ ለምን ልብ ላይ ያለውን ነው አፍ የሚናገር። ልብ ሞልቶ ከተረፈው አንደበት ይናገራል አይደል? ለዚህ ነው አፍ ልብ ልብ ላይ የምታስበው ምንድነው? ልብ ላይ የምታስበው ደግሞ በማየትና በመስማት በማንበብ ያስገባው። አንዳንድ ሰው ይኸውልህ ሙያ ይመስለዋል ይተከትክላል። ቲክቶክ ላይ ገባና የ1000 ኔጌቲቭ ይጠጣል። ይኸውልህ የዛን ቀን ያን ሰው ይኸው ቀኑ ሙሉ ምን ስትለው አይ ምንም አይደለም ይላል። ለምን? የጠጣው የሚያነጽ ቃል ብላ የጸጋ ቃል ተቀበል። አሜን በረሰ ባይዞ ይኸውልህ ፊት ካበራም ከተጨማደደም የበላው የገባብን እስቲ አሜን። በብዙ ቻሌንጅ ውስጥ ሰዎች ሆነው የሚያስገቡት ግን የእግዚአብሔርን ቃል ከሆነ የሚያስገቡት ኮኔክትድ ሆኖ ከእግዚአብሔር መንፈስ ጋር የሚሆኑ ከሆነ በብዙ ነገር እኮ ተከበዋል። ነገር ግን ፊታቸው ሻይን ያደርጋል። እዛ ጋር እኮ ይኸውልህ የሞት ድግስ ሁሉ እየጠበቃቸው እነሱ ግን ያበራሉ። ለምን? ያስገቡት ነው። ምንድነው የምታስገባው? ታውቃለህ? ሙያ ይመስላል። ኔጌቲቭ የሐኪም ሪፖርት ራሱ ሲመጣል እንደትቆዝም አይደለም ታየዋለህ። እንደ ኢየሱስ እኮ ወስዶታል። አንተን የሰውነት ላይ የለህም። አሁን አራግፋለሁ። እስቲ እየጮክ አራግፋለሁ በሉስ። አራግፎ ማታረሳታላያ ከበሽታው በላይ ሪፖርቱ ነው ሰው የሚገርም። ዓለም ደግሞ በክፉ ስለተሞላች ኢቪል የሆነ ዲመን አየሩን ስለተቆጣጠረው ይሄ የሰው ኮንሽስነስ ራሱ የተሞላው በኔጌቲቭ ሊስን የምታስገባውን ነው ፕሮዲዩስ የምታደርገው። የህይወት ቃል የምታስገባው ከሆነ አፍ የሚያበልጠው የህይወት ቃል። አንዳንድ ሰው ገና ስታገኙት ገና ስትደውሉለት ወይ አጠገቡ ሄዳችሁ ሻይ ቡና ስትሉት አንደበቱን የሚከፍተው የተሞላው ነገሩ የተሞላውን ነው የምትናገረው በሉት። ይኸውልህ አምልጦኝ ነው የሚባል ነገር የለም በለው ተሞልተ ነው በለው። ምንም ነገር ትንገርሽ በቃ ሙሌቷን ነው የምትነግርሽ። ምንም ነገር ይንገር ሙሌቱን ነው የሚነግር። እናንተ ግን በጌታ በኢየሱስም የቃሉ ሙላት ይኖርባችኋል። ባይብል የሚለው የቃሉ ሙላት ይኖርባችሁ። ቃል ትሞላለህ፣ ቃል ትሞያለሽ። አዩ ቃሉን ተጫወቱት። አስቲ አተገባሉ አንተ ቃል ብቻ ተጫወቱ በሉት። ይኸውልህ ኔጌቲቭ ሪፖርት እንዲያጫውቱ አትፍቀድላችሁ። እሱ ዲፕረስ ዱሮ ዲፕሬሽኑን ላይ እንዲያፈስ አልፈቅድለትም። ላስት ታይም ነግሬያችኋለሁ። ሰው ሜዲቴት የሚያደርገውን ስለሆነ የሚናገረው ሜዲቴሽን እንዴት ነው የሚደረገው? ሜዲቴት ነው ሰው ሲያናድድ እንዴት ነው ቀኑን ሙሉ ሜዲቴት የምታደርገው አይደል? የሆነ ሰው ሲያናድድሽ ነው ቀኑን ሙሉ ስትናድጅ አይደል የምትይው? በቃ ቃል ደግሞ ውስጥ ሲገባ በዛ ቃል ኢንጆይ ያረክቱላል። ሜዲቴሽን ማለት እሱ ነው። ምን ሆነሃል? ረውጣ አንተን እኮ ማሳሰቅ እኮ አንተ ነፃ እንድትወጣ ነው። ባክያ ሰው ያለኝ እኮ ገብ አስገብቷል። ስለዚህ ሜዲቴት ያደረገ ነው ማለት ነው። አየ ኔጌቲቭ ዋን ሜዲቴት ስታደርግ ፕሮዳክት ውጤት አላት። ስትረስ ሄዴክ ደም 190 በ370 ደሜ ፈላ ይላል። እሱ ደግሞ ቀጥሎ እንዴት አይፈላም? ደም የሚያፈላ ነገር እየሰማ አንተ እግዚአብሔር ቃል ትሰማለህ። የሚነቅል የሚተክል የሚፈውስ ነፃ የሚያወጣ ጌታ ኢየሱስ ጌታን። ዕብራውያን ምዕራፍ 11 ቁጥር 1 ጀምሮ እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማይታየውን የሚያስረዳ ምናምን ይልና ቁጥር 2 ላይ አባቶች የተመሰከረላቸው በዚህ ነው። ከኔ ጋር ናችሁ? አባቶች የተመሰከረላቸው በእምነታቸው ካለ በኋላ ምን ይላል መሰላችሁ? ዓለማትን በቃሉ አዘጋጀ። The world is framed by the word of God። ዓለማት የተዘጋጁት በምንድን ነው? talk to me። ዓለማት የተዘጋጁት በምንድን ነው? ይኸውልህ የትዳርህን ዓለም፣ የሥራህን ዓለም፣ የልጆችህን ዓለም፣ የቢዝነስህን ዓለም፣ የአገልግሎትህን ዓለም የምታዘጋጀው በእግዚአብሔር ቃል ነው። በጥሩ አስተያየት ሳይሆን በእግዚአብሔር ቃል ነው። ዓለምህን ከኔ ጋር ናችሁ? ይወርስዋ በእግዚአብሔር ቃል። እግዚአብሔርማ በክርስቶስ ሰርቶ ጨርሶ እኛ ደግሞ ዓለማችንን እናስራለን። ዓለምን ትሰራዋለህ። ግዴን ለማመን በርስ
የእግዚአብሔርን ቃል ታስገባለህ፣ ዓለምን ትሰራዋለህ። ጩና እስቲ ቀጥላለሁ በልስ። ያንተ ነገር የሆነ መስሪያ ቤት ጋር አታች ሊሆን አይደለም። ያንተ ነገር ከሰማይ ጋር አታች ሊሆን ነው። that devil is defeated. that devil is defeated. ሲጀመር አንተ በእርዳታ አትኖርም። ገላግልሃለሁ ነው ማርዳባ ትረዳለህ እንጂ አትረዳም። ማርዳና ሴቴ it's a mindset brother. mindset ላይ የሞላውን አፍ የሚናገረው ይሰማችኋል። ምድር ላይ ካለ ከየትኛውም አታችድ ከሆነ ነገር ጋር ያንተ ላይ ፈገነኝ። አንተ የተሰካው ግንዱ ላይ እኔ እውነተኛ የወይን ግንድ ነኝ። እናንተ ምኖች ናችሁ? ኧረ አሜን በልሴ። ያንተ ሶርስም ሪሶርስም ግንዱ ነው። ይቋረጣል ብዬ አልሰጋም። የሚቋረጥ ላይፍ አልተሰጠሽም። የሚቋረጥ ላይፍ አልተሰጠም። ብቅ ጥልቅ የሚል ህይወት አልተሰጠኝም። ጮኸ እንደ አሜን በልሴ። ከግንዱ ተጣብቃለ፣ ከግንዱ ተወልዳለ። ህይወት በግንዱ ላይ ተሰክቶ ነው ያለው። ግድ የለም አሜን በልሴ። አይኖች ወደ ተራሮች አነሳዋል። ረዳት ኮዴት ይምጣለ። ረዳት ያለ ሰማይና ምድር ከፈጠረ ነው። ያንተ ነገር ተራራ ላይም ሸለቆ ላይም አይደለም፣ ገደል ላይም አፈር ላይም አይደለም። ያንተ ነገር አለው የሰራዊት ጌታ እግዚአብሔር። ያንተ ነገር መስቀል ላይ አልቆላል። somebody receive it. የዓለም ኢኮኖሚ ከፍ አለ ዝቅ አለ ምን አገባ? who told you? you live by heaven economy. that's why we should reprogram our mind. ማይንዳችን ሪፕሮግራም እናድርግ። መጽሐፍ ቅዱስ ዱለት ከሚል ህዝብ ጋር አብረን ዱለት አትበል። አለቀን ሲሉ አለቀን ትላለን። አናልቅ ጩና እስቲ አላልቅም በልስ። አላልቅም በልስ። እረፍ በል እስቲ በኢየሱስ እረፍ እስቲ አሜን በልስ። ክርስትና ይሁን ዴሊ የምናስበው ዴሊ የምናወራው ዴሊ የምናገረው ኢንካውንተር የምናደርገው የዴሊ ላይፍ። ብዙ ሰው ብኩርናውን የሚሸጠው መንፈሳዊው ስለተከደነ። አንተ ብኩርናህን አትሸጠው። ብኩርናሽን አትሸጩ። ፕሬዝ ጋድ። ሰው ልቡ ላይ የሞላውን ነው የሚተነፍሰው። በጌታ በኢየሱስም የቃሉ ሙላት ይኖርባችሁ። እስቲ ውሰደው እስቲ ልመርቅ። የቃሉ ሙላት ይኖርብህ። የቃል ረሃብ 100 እጥፍ ይገባባችሁ። ዝም ብላችሁ ቀንና ሌሊት ቃል የምትበሉ ያርጋችሁ። ሞትና ህይወት በመላስ እጅ። ወይ ለላይፍ እየተሰጠ ተከተላለህ ወይ ላይፍን እየገደልኩ ነው። አንዳንድ ሰው እንዲያዝንለት ነው። ኑሮ እንዴት ነው? ምንም አይልም። ይሁን ምንም አይልም እያለ ይቀጥላል። ለራሱ ኑሮ ምንም አይልም ይሆናል። ሲመልስልህ ምንም አይልም ይላል ኑሮ ራሱ። ኑሮ እንዴት ነው? ከጌታ ጋር ይው ለመላሜ ነው። እስቲ የኛ ጉባኤ ኑሮ እንዴት ነው? ድገመው ሲ ለመጨረሻ ሃሌሉያ። ይሄ ውሸት ነው እንዴ? ፈጥረን ነው እንዴ? እየፎከርን ነው እንዴ? ሪያሊቲ ነው። ጻድቅ ተርቦ ዘሩን ሲለምን አላየነም። የሰው ወድ ካፉ ፍሬ ምን ይላል? ይሞላል። ከንፈሩን ከማይፈራው ይጠግባል። ሞትና ህይወት በመላስ እጅ ናቸው። ሞትና ህይወት በመላስ እጅ። ሞትና ህይወት ምንድነው የምትናገረው? ምረጥ። I choose life. እስቲ ጩሁና ህይወት እመርጣለሁ በስ። ባይዞ አይ ለራሴ ላይ አልናገርም ሰው ላይ ነው የምናገረው ስትል 100 እጥፍ ታጭዳለህ። አንዳንድ ሰው ራሱ ላይ ኔጌቲቭ አይናገርም ሰው ላይ ነው አይደል የሚናገረው። ሰውየው ላይ ተናገረው 100 እጥፍ እሱ ይበላዋል። ሰው አንደበቱ የሚያመርተውን ነው የሚጠግበው። ሞትና ህይወት በመላስ እጅ ናቸው። የሚወዷት የቱን ነው የምትወደው? ህይወትን። የሚወዷትም ፍሬዋን ይበላል። ይኸውልህ አንዳንድ ሰው ታውቃለህ መላሱ መርዝ ነው፣ ግን በጣም ይጸልያል፣ በጣም ይጾማል። ከ20 ዓመት 30 ዓመት ዝም ብለህ ስታየው እንጭጭ ነው። ምንም ነቅነቅ የለም። ለምን? ይጸልየውን ራሱ በመላሱ ይገለዋል። ከኔ ጋር ናችሁ? ማና ድመት ናት ልጇን የምትበላው? በቃ እንደዛ ባፉ የወለደው መልሶ ይበላዋል። ለምን? ቶክሲክ ነው አፉ የተሞላው። ምንድነው የምትሞላው? እውነቴን ነው የምላችሁ። ዜና ተመልከቱ፣ ምንም ነገር ተመልከቱ ምናምን። አንዳንዱን አትክፈተው፣ እለፈው። እንዴ ለምን ታስገባለህ? ማይንድ መጫወቻ አይደለም። እንኳን ቆሻሻ ነገር አይደለም። ላስት ዊክ ነገር ያለው ኤቭሪ ወርድ ስካች
ይዝህና ከዛ በኋላ አንተ ጨምድዶ ያስቀራል። ኤቭሪ ረማ ቃል ደግሞ ሊፍት አፕ ያደርጋል። እስቲ አሜን በሉስ። የጻድቅ አፍ ጻድቃን እየተማረን ያለነው ማክሰኞ ጻድቃን አቤት በሏ። አንተ በክርስቶስ እግዚአብሔር ጽድቅ ነህ። ክርስቶስ ኢየሱስ እሱ ጽድቃችን። ሰው መልካም ሥራ በመስራት አይጸድቅም፣ ኢየሱስን በማመን ይጸድቃል። የጻድቅ አፍ ያንተና የኔ አፍ ማለት ነው የህይወት ምንጭ ናት። አየህ እንግዲህ ከዚህ አፍ ውስጥ ከህይወት ውጪ መርዝ ያወጣል ማለት ነው። የጻድቅ አፍ የህይወት ምንጭ ናት። የታመመ ስታገኝ ብሂድ፣ የታሰረ ተፈታ በኢየሱስ። አስተያየት እንኳን ከህይወት ውጪ አስተያየት እንዳሰጥ ህይወት ብቻ። አንዳንድ ሰዎች ጥያቄ ፈጥሮባችሁ በጌታ ቤት 30 ዓመት 40 ዓመት ይተጋሉ ምን ይላሉ ምናምን ግን በቃ ምንም ነገነቅ መላስ ይከባል መላስ። ኢየሱስ ጌታ። የጻድቅ አፍ የህይወት ምንጭ ናት፣ የኃጢአን አፍ ግን ግፍ ይከድናታል። የኃጢአተኛ አፍ በግፍ የተሞላ። እኔና እናንተ ግፍ አንናገር፣ የህይወት ቃል አለን። የአፋችን የህይወት ምንጭ ነች። ፕሬዝ ጋድ። 12:14 ምሳሌ የሰው ነፍስ ካፉ ፍሬ መልካም ነገር ትጠግባለች፣ ሰውም እንደ እጁ ሥራ ዋጋውን ይቀበላል። ከኔ ጋር ናችሁ? የሰው አፍ ካፉ ፍሬ መልካም ነገር ምን ትላለች? መልካም ነገር የምትጠባው ካፉ ፍሬ ነው። መጽሐፍ ቅዱስ ሳይሆን እዚህ ጋር አንድ አባባል አለ። በለፈለፉ ምን ይበሉ? በለፈለፉ ይጠፉ አይደለም የሚለው። አየህ ኔጌቲቭ ነገር ያጠፋል፣ ዲስትሮይ ነው የሚያደርገው። ህይወት ብዙ ነገር ነው የሚመታብህ። ኔጌቲቭ ስል ከእግዚአብሔር ቃል ተቃራኒ የሆነ ማለት ነው እንጂ እኔ ሞቲቬሽናል ስፒከር አይደለሁም። በዚሁ አጋጣሚ ፖዚቲቭ ንግግር የትም አያደርስ። በክርስቶስ ኢየሱስ ያለ ዕውቀት ቃል እሱ ነው ህይወት የሚሆነው። ለኛ ህይወት ክርስቶስ ነው። እምንናገረው በክርስቶስ ተሰርቶ ያለቀልን ነው። ባዶ ቫኩም አንናገርም። እስቲ አሜን በሉ። መንፈሳዊ ዓለም ላይ ህይወት ላይ ኢምፓክት የሚያመጣው የእግዚአብሔር ቃል እንጂ ጥሩ ንግግር አይደለም። ጥሩ ንግግር የትም አያደርስ። የእግዚአብሔር ቃል ግን መንፈስ ነው፣ ህይወት ነው። የመፍጠር አቅም አለው። ይፈውሳል፣ ይዳስሳል፣ ነፃ ያወጣል። ምሳሌ 13:2 ሰው ካፉ ፍሬ መልካምን ይበላል፣ የአመፀኞች ነፍስ ግን ግፍን ትሻለች። አፉን የሚጠብቅ ነፍሱን ይጠብቃል። አፉን የሚጠብቅ ነፍሱን ይጠብቃል። ከንፈሩን የሚያሞጠሙት ግን ጥፋት ያገኛል። በቃ ፔሬድ። ከንፈሩን የሚያሞጠሙት ማለት ዝም ብሎ አልባሌ ነገር የሚናገር ማለት ነው። ጥፋት ያገኘዋል። ምላስ ላይ ነው። ሞትና ህይወት ምላስ ላይ ስላለ ማለት ነው። ህይወት እንዴት ነው? እንደ ነገሩ ሆኖ ነው የሚቀረው። ህይወት እንዴት ነው? በጌታ ድል ነው። ለመላሜ ነው። ስራ እንዴት ነው? በወረፋ ለምን በማየት አንመላለስ። ክፉ ሰውም ከክፉ መዝገብ ክፉ ነገር ያወጣል። ክፉ ሰው ከክፉ መዝገቡ ከመዝገብ ነው። መልካም ሰው መዝገብ አለው፣ ክፉ ሰው መዝገብ አለው። ሁለቱም ከመዝገባቸው ያወጣሉ። አያንተ መዝገብ መልካም መዝገብ፣ የእግዚአብሔር ቃል መዝገብ ነው። ያንተ መዝገብ ከዛ ያወጣል ነው። ሁለቱም ከአየር ላይ ከየትም አያመጡ። አይ ላይክ ዚስ ወርድ። ልቤ መልካምን ነገር አፈለቀ። እስቲ ጩሁና ልቤ መልካምን ነገር አፈለቀ ብለው ድገሙት እስቲ። አይገርምም? ልብ ያፈለቀውን ነው አንደበት የሚናገረው አይደለ? ልብና አንደበት ተያያዥ አይደሉ? እኔ እስራኤል ለንጉስ ነግራለሁ አለና አንደበቴ አለ እንደ ፈጣን ጻፊ ብር ነው። ልቤ አለ መልካም ነገር አፈለቀ። አንደበቴስ እንደ መልካም ጸሐፊ እንደ ፈጣን ጸሐፊ ብር ነው አለ። አንደበቴ ይጽፋል አለ። ዩ አር ዘ ዋን ቻርት ታረጋዋል። ላይፍ ፊውቸርን ቻርት ታረጋዋል። ዩ ጀስት ራይት ሃሌሉያ። የምትጽፈው በስክሪፕቱ አይደለም በአንደበት። ከየት አምጥተህ? ልብ መልካምን አፈለቀ። ልቤ መልካምን ነገር አፈለቀ። ልቤ በሩሲ መልካምን ነገር አፈለቀ። በዘመናችሁ የእናንተ ልብ መልካም ነገር ብቻ ያፍልቀ። መልካም ነገር ብቻ ያፍልቀ። ልብ ያፈለቀውን ስለሆነ አንደበት የሚናገረው ምን አለ ዳዊት? አንደበቴ እንደ ፈጣን ጸሐፊ ብር ነዋል። እንደ ፈጣን ጸሐፊ ብር ነው። I am blessed in Christ I am more than conquerors in Christ እያለ in Christ እንደ ፈጣን ጸሐፊ ብር ትጽፈዋለህ። አጠገብ ፊውቸርን አንተን የምትጽፈው በሉት። ፊውቸርሽን አንቺ ነው። እያጻፍን አንቀጥልም፣ እየጻፍን እንቀጥላለን። አንደበቴ እንደ ፈጣን ጸሐፊ ብር ነው። እንደዚህ ይሆናል። የታላቅነት ዘር በኔ ውስጥ አለ።
I will be great እስቲ ጩና I will be great ወለሽ you will be great you will be great አንተ ነው ጽፈው ዓለማት በእግዚአብሔር ቃል ተዘጋጁ ካለ አንተ የምታዘጋጀው ባፍ ተጽፈዋል ለሚሰሙት ጸጋን ይሰጥ ዘንድ አለ ኤፌሶ ምዕራፍ 4 ቁጥር 29 ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ሊስም ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ አረባም አልጠቅምም አይመስለኝም ዘመድ የለኝም አክስት የለኝም አንድ ብቻዬን ነኝ ምናም እንዲህ አይነት ክፉ ቃል ካፋችሁ አይውጣ የኤፌሶን ጽፈ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ለቢልድ አፕ ኮንስትራክት ላይፍ ትዳር ልጆችን ስራህን ፊውቸርን ቢልድ አፕ ኮንስትራክት የሚያደርግ ለማነጽ የሚጠቅም መልካም ቃል እንጂ በጎ ቃል እንጂ እስቲ በጎ ቃል በሉሲ ታቃል አንዳንድ ሰው ስራው መስበር ብቻ ክፉ ቃል ስለሚናገር መስበር ማሳዘን ማስቆዘም በጌታ በኢየሱስም አንተና እኔ ላይ አይሰራም አሜን ባንተ ምክንያት ሰዎች አይቆዝሙ አሜን ባንቺ ምክንያት ሰዎች አያዝኑ አሜን የሚሰብር ቃል ሳይሆን የሚጠግን ቃል ተሞልቷል አሜን ለማነጽ የሚጠቅም ለቢልድ አፕ ኮንስትራክት ለማድረግ የሚጠቅም ማናቸው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ኤፌሶ ክፉ ቃል ካፋችሁ ከቶ ምን አይበል ዱባራስ ምናምን ያሉ የድሮ ሰዎች የሚያሳድጉት ሰውየው በቃ ዱባ እንደምታውቀው ደግሞ ዱባ ሉድ ሰው የሚልህን አንተ እግዚአብሔር ቃል የሚልህን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ ኢትዮጵያን እንዴት ታያታለ ተለመልማለች እንትን ኖ የተጻፈው ነው ምናምን መናገር ያለብህ የሆነብህን ሳይሆን እንዲሆንልህ የምትፈልገው እግዚአብሔር እኮ ይውላችሁ መሬት ቅርጽ የላትም ምናምን ብሎ መዝሙር አላወጣም የሚፈልገው ምንድነው ቅርጽ እንዲኖራት ስለዚህ ምን አለ የሚፈልገውን ተናገረ ምን አለ ብርሃን ይሆናል እስቲ አንዴ አይን ጨፍን አንዴ ቃ ባንተ ነገር ላይ ተናገር እስቲ ብርሃን ይሁን በልሴ የምትፈልገው ነው የምትናገረው እንጂ የሆነብህን አትናገር ለምን የምትናገረው ይሰራብሃል ቆላስይስ 4:6 ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁሉ ጊዜ በጨው እንደተቀመመ በጸጋ ይሁን ጨው ማጣፈጥ ነው ማምረር አይደል ንግግራችሁ በጨው እንደተቀመመ በጸጋ ውስጡ ጸጋ ይሁን ቸርነት ርህራሄ ምሕረት ይሁን በጸጋ ንግግራችሁ ፍርደ ገምድላቱ ነው ማለት ነው ኢየሱስ ጌታ ንግግራችሁ በጨው እንደተቀመመ በጸጋ ይሁን አንደኛ ጴጥሮስ ሉክ ሕይወትን ሊወድ መልካሞቹን ቀኖች ላይ የሚፈልግ ማን ነው መልካሞቹን ቀኖች ላይ የሚፈልግ ማን ነው ነገ ከነጎዲያ በዘመንሽ ማለት ነው መልካሞቹን ቀኖች ላይ የሚፈልግ ማን ነው መላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልክል በቃ ፊውቸር መላስ ላይ መላሱን ከተንኮልና ክፉ ቃል ከመናገር ይከልክል መልካሞቹን ቀኖች ማየት ይፈልግ he has to protect his mouth from evil words ከevil ቃላቶች መላሱ ይከልክል hello are you with me are you enjoying ቀደም እንዳልኩ በለፈለፉ ምን ይሉ ይጣፉ በቃ የሚለፈልፍ ይጣፋል ፊውቸር አንተ እጅ ላይ ተቀምጧል ስለዚህ የጻድቅ አንደበት የህይወት ምንጭ ናት ህይወት ትናገራል ህይወት ትናገራል ኢየሱስ ያድናል መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል ምንም ይፈልግ ህይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ጾም ጸሎት ይገባል ይጸልያል ሲነሳ ግን ክፉ ነገር ነው የሚናገረው ስለዚህ ያጣፈዋል ጸሎቱ ያጣፈዋል ኮንሲስተንት ይሄ ቤት ደስ የሚለው ከቺልድረን ሚኒስትሪ እስከ አደልት እስከ ትልቅ ድረስ አንድ አይነት ቋንቋ ኮንሲስተንት አይ ሆፕ በየሰፈርና ቤታችንን በየመስሪያ ቤታችንን ኮንሲስተንት ቃል አንድ አይነት ቃል እማይለወጥ ኢየሱስ ጌታ ነቅነቅ ለምን you have to be consistent ከቀላቀልክስ ይቀላቀልባል ትንቢተ ኤርምያስ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይልና ከኔ ጋር ናችሁ ለኔሽንስ ነብይ አድርጌሃለሁ ምናምን ካለው በኋላ ምን አለ እሱ ብላቴና ነኝ አለ እስቲ ሰማችኋል ማለት አልበቃ ማለት እግዚአብሔር ደግሞ ምና ብላቴና ነኝ አትበላ አየ መላስ ላይ ነው ነገር
እሱን ካንስል ሳያደርግለት ወደ ሌላ ነገር አልገባም። እግዚአብሔር ብላቴና ነኝ አትበል እምትለው አለ ማትለው አለ። አጠገብ ያለውን ብላቴና ነኝ አትበል ብሎ አይደለም። ፕሬዝ ጋድ። ኢዩኤል 3:10 ማርሻችሁን ሰይፍ ማጭዳችሁንም ጦር ለማድረግ ቀጥቅጡ፣ ደካማውም እኔ ብርቱ ነኝ ይበል። ውሸት ነው እንዴ? ደካማው እኔ ምንድን ነኝ ይበል። እንዴት ነው? በቃ ድካም እያለ ይደካከመኝ ድካም። እሱ ራሱ ነው የሚሰራው። ባይዞ በጥፍ ነው የሚሰራው። ደካማው ብርቱ ነኝ ካለ የታመመው ምን ይበል ባዩ ያመኛል፣ አሞኛል፣ ተነሳብኝ፣ አስነሳብኝ፣ ሊነሳብኝ ነው፣ ጀመረኝ፣ ሸቀሸቀኝ። ደካማውም እኔ ብርቱ ነኝ ይበል። እስቲ ጩሁና እኔ ብርቱ ነኝ በል። ፔሬድ ቃሉ የሚለኝ ምላስ ላይ ነው ኤቭሪቲንግ። ኢሳይያስ 33 ቁጥር 4 በዚያ የሚቀመጥ ታምም ያለው አይልም። እንትኑን ስታነቡት ቻፕተሩ ጽዮን ነው፣ እንግሊዘኛው ቀጥታ ጽዮን ነው የሚለው። በጽዮን ያሉ they don't say I am ill, I am sick አይሉ። በጽዮን አሉ። are you from Zion? እናንተ ከጽዮን ናችሁ? እንግዲህ ዳግመኛ ስትወለድ ዛይን ውስጥ ነው የገባው። ይሰማችኋል አይደል? በዛይን ያሉ ታምም ያለው አይሉም ስለማለት ነው። ምን አይሉ ታምም ያለው ምን አይሉ። ታዲያ መጥቼ ላጸልይ ስል ምን ልበል? I feel something bad ጸልይልኝ ብትል ይሻላል። ታምም ያለው አይል አለቀ። እየካድክ ነው ወይ? ለምን ትክዳል? ምን ክህደትን ምን አመጣው? ተፈውሻል። ኢሳይያስ 40 ቁጥር 27 ያዕቆብ ሆይ ስሙ፣ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አልፋለች። ለምን ትላለህ ማለት ለምን ትላለህ? መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ አለፈች። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅምን? አልሰማህምን? ስላላወቀና ስላልሰማ ነው እንደዛ የሚለው። እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው፣ አይደክም። እግዚአብሔር እንደማይደክም አልሰማህምን? እንደማይታክት አልሰማህምን? ማስተዋሉ አይመረመርም። እስቲ አሜን በሉ። ለምን እንዲህ ትላለህ ማለት ጽዮን እግዚአብሔር ትቶኛል ትላል ብላለች። ለምን እንዲህ ትያለሽ? ለምን ትላለህ? ፕሬዝ ጋድ። አልጥልህም አልተውህም። አጠገብ ያለውን አይጥልህም አይተውም በሉት። ፕሬዝ ጋድ። ለራስ እስቲ ከፍ አድርግና እግዚአብሔር አይጥለኝም አይተውኝም በልስ። ድገመው አንድ ጊዜ እስቲ። ይሄን ሁለት ነገር ፕሪንሲፕል ነግራችሁ ጨርሳለሁ። ከሁለት ጥቅሶች ያዕቆብ ይላል። ያዕቆብም ልጆቹን ጠርቶ እንዲህ አለ። በደንብ ስሙ። ያዕቆብም ልጆቹን ጠርቶ እንዲህ አለ። ዛሬ ልጆችን ጠርተህ እንዲህ ትላለህ። ዛሬ ልጆቻችሁን ጠርታችሁ እንዲህ ትላላችሁ። ባይዙ ልጆችን ስባርክ በማስተዋል ነው ባረካችሁ። ዝም ብዬ ጌታ ይባርክሽ ምናምን አለ። በማስተዋል ነው የምናገርባችሁ። በማስተዋል ለምን ይሰራባቸዋል። እስቲ አሜን በሉስ። ያዕቆብ ልጆቹን ጠርቶ እንዲህ አለ። በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። ማለት ያዕቆብ የሚናገርባቸው ነው። በኋለኛው ዘመን የሚያገኛቸው ያውለ ስፒሪቹዋል ሊደሮቻችሁ፣ የሥጋ አባቶቻችሁ፣ እንደውም እናንተ ደግሞ ልጆቻችሁ የምትናገሩት ነው የሚያገኛቸው። እኔ አንተም ብሆን ወይ ጧት ሲነሱ ወይ ማታ ወይ ሆነ ቀን ላይ ስም ብለህ የሚገጥማቸውን አሁን ትናገራል። አንቺ እንደዚህ ነው የምትሆኚው፣ አንተ እንደዚህ ነው የምትሆነው። ኧረ አሜን በሉስ። ያዕቆብ ልጆቹን ሰበሰበና በኋለኛው ዘመን የሚገጥማችሁን ልንገራቸዋል። እያንዳንዳቸው ላይ የተናገረባቸው 12ቱም ላይ ሰራባቸው። እዚህ ቤት ቁጭ ብለህ አሜን እያልክ የምናገርብህ በሙሉ አንድ ባንድ ይሰራባል። እዚህ ያሉ እግዚአብሔር ሰዎች የሚናገሩበት አንድ ባንድ ይሰራባል። አንተ አሁን ያለህበትን ሳይሆን ልጆች ላይ፣ ቤት ላይ፣ ትዳር ላይ፣ ኤቭሪቲንግ ላይ፣ ስራ ላይ ዛሬ የምትናገረው ነገ ይሰራል። በኋለኛው ዘመን አለ የሚገጥማችሁ ልንገራችኋል። ሮቤል ናለውና ሮቤል ላይ እንትና ናለና ሁሉም ላይ የተናገረባቸው ሰራባቸው። ልጆች ላይ ፎቶአቸውን ይዘህ አንቺ እንደዚህ ነው የምትሆኝ፣ አንተ እንደዚህ ነው የምትሆን፣ የብልጫ ህይወት ትኖራለህ፣ ከባልንጀሮች ይልቅ የደስታ ዘይት ተቀብተሃል፣ ስፒሪት ኦፍ ኤክሰለንስ ይሰራባል፣ በጸጋ ላይ ጸጋ ተሞልተሃል፣ በሄድክበት ኢንፍሉዌንስ አለ፣ በሄድክበት ያንተ ቃል የመጨረሻ ቃል ነው፣ ተጽዕኖ ፈጣሪ ነህ።
እምትልባት ይሰራባታል። መዝሙረ ዳዊት 73 ላይ የአሳፍ መዝሙር ይላል። ከቁጥር 1 ጀምራችሁ ታነቡ። አሳፍ የዘመረው መዝሙር ነው። የዘመረው መዝሙር ዘመረና ቁጥር 15 ላይ ሲደርስ እንደዚህ ብዬ ብናገር ኖሮ ከላይ ከ1 እስከ 14 ኖሮ እነሆ የልጆችን ትውልድ በበደልኩ ነበር። አየ እንዲህ ብዬ ተናገረ ከላይ ያልኩትን ብዬ ቢሆን ኖሮ አላልኩም። የልጆችን ትውልድ በበደልኩ ነበር። አየ የሚነገር ንግግር ወይ ይባርካል ወይ ይበድላል። እንዲህ ብዬ ቢሆን ኖሮ እበድል ነበር። ይሰማችኋል ወገኖች? በጌታ በኢየሱስ ስም ጻድቃን ሕይወታችሁ አንደበታችሁ በሕይወት ቃል ተሞልቷል። አሜን። በበረከት ቃል ተሞልቷል። አሜን። መጽሐፍ ቅዱስ ሲናገር ለጻድቁ መልካም ይሆንላል። በስራችሁ በትዳራችሁ እኔ እናገራለሁ ዛሬም በመግባታችሁ በጤንነታችሁ በልጆቻችሁ በቢዝነሳችሁ በየትኛውም ፕላኖቻችሁ ፕሮጀክቶቻችሁ ላይ በኢየሱስ ክርስቶስ ስም መልካም ይሆንላችኋል። አሜን። የተቀበለ ሰርቶለታል። አሜን። የተቀበለ ሰርቶለታል። አጠገብ ያለው ዞር በልና በነገር ሁሉ መልካም ይሆንላል በሉት። በነገር ሁሉ መልካም ይሆንላል በሉት። ጌታ ኢየሱስ ማቴዎስ 12 ላይ ሲናገር ምን አለ? ባፍቃል ትጸድቃለህ ባፍቃል ይፈረድብሃል አለና ማንም ሰው ስለሚናገረው ቃል አለ በፍርድ ቀን መልስ ይሰጥበታል። ለምን? ይሄን ይሄድና ይቀመጣል። አሁን እነዚህ የቴክኖሎጂ ሰዎች ሳውንድ የተቀመጠ የብዙ አመት ሳውንድ ዌቭ እንዳለ ይናገራሉ። የእግዚአብሔር መዝገብ ደግሞ ከሳተላይት ያመልጥ በላይ መንፈስ ዓለም ላይ ቁጭ ነው የሚለው ባይዞ የሚዘንብብ የምትናገረው ከዚህ በፊት ነግራችኋለሁ። ሁሌ የምትናገረው ነው ዝናብ ሆኖ አንቺ ላይ የሚፈስው። አሁን ክረምት ላይ ዝናብ ሆኖ እዚህ ምድር ላይ የሚዘንበው ከመስከረም እስከ ግንቦት ድረስ ትነት አለ። ከዛፍ ላይ ከውሃ ላይ ትነቶች አሉ። ይተንና ደመና ጉም ይሰራል፣ ይጠቁራል። ከዛ ክረምት ላይ ዶፍ ይመጣል። የተነነው ዱባይ ብትሄድስ ዱባይ ዝናብ የለም፣ ትነት የለም። ይሰማል ወይ? ከሌላ ሀገር የመጣ ጎርፍ ነው ጠራርጎ የሚወስዱ እንጂ ዝናብ የሚባል አርቲፊሻል ዝናብ ካልሰሩ በስተቀር የለም። ትነት የለም። ትነትን እምታተን ከሆነ ይዘንብባል። እምታተነው ነው የሚዘንብብህ። የሚያምን አንድ ሰው አሜን ይበልስ። የእግዚአብሔርን ቃል ልክ በፀሐይ መውጫ እነዚህ ሰዎች ወጥተው ይራገሙ ነበር። አንተ ደግሞ በፀሐይ መውጫ ትባረካለህ። የህይወት ቃል ትናገራለህ። ህይወት ላይ ትናገራለህ። ዘመን ላይ ትናገራለህ። እስቲ ጮኻችሁ አንድ አሜን። ፕራክቲካል ላይፍ ነው የምንማረው። ኢየሱስ ጌታ አንሸዋወድም። ክብር ለኢየሱስ ይሁን። ሰው ይሄን ፕሪንሲፕል ካላወቀ ያለው ቻንስ ምንድነው? ያለቅሳል። በቃ ስልጣን ተሰጥቷል። ብሊቨር ኦቶሪቲ የእግዚአብሔርን ቃል ታነሳለህ፣ ትናገራለህ። ኢየሱስ ያድናል። ጸጋን ተሞልቻለሁ። የእግዚአብሔር መንፈስ በኔ ላይ ነው። የእግዚአብሔር መንፈስ በኔ ላይ ነው። የእግዚአብሔር መንፈስ በኔ ላይ ነው። ለድሆች ወንጌልን እሰብካለሁ። ለታሰሩት መፈታትን፣ ለሙታን መነሳትን፣ ለውራን ማየትን እሰብክ ዘንድ ቀብቶኛል። አመኖኝድ ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940400000 ወይም 0940500000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን
የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘወትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን